ይያክሽ ነው ከሱ ጋር እንዴ ኤርሚ እኮ ጓደኛ ነው። ወንድምሽ መሆኔን ያውቃል። የዳኒ ጓደኛ እኮ ነው። ያኔ በዳኒ ምናምን ጓደኛ ነው እኮ ዛሬ ላይ ምናምን ከሱ ጋር የሚያገናኝ ምን አይነት ኬዝ ኖሮሽ ነው እንዴ? እኔ ከዳኒ ጋር በነበረኝ የጥል ምናምን የደስታ ምናምን ኤርሚ ከጎኔ ነበር። እንዴት አላውቅም ምን ይወለ ነገር እኔ አንተን ማቀህ ቦታ አውቃለሁና ዛሬ ከሷ ጋር በዚህ ልክ አገኛለሁ ብዬ አልጠበቅኩና እሷ ደግሞ ለኔ ታናሽ እህቴ ብቻ ሳትሆን በጣም ብዙ ነገር ናት። እኔ ከቤተሰቦቼ ጋርና ከእህቴ ጋር ከሁሉም ሰዎች ጋር የተፈጠረው ነገር እዚህ ጋር በሰላማዊ ነገር ዘግቻለሁ። ተረዳኝ። እኔ ላውራ ሌላ ችግር መፍጠር አልፈልግም። እኔ ላውራ አንደኛ ይኸውልህ እንደዚህ ዲስሪስፔክት አድርገህ ልታወራኝ አልፈልግም። እኔ አሁን ስማ አንተን ማቀህ በምን አይነት መንገድ እንደሆነ ለሷ ብነግራት እሷ እንዳንተ ምንጩ ይመስልሃል? እንደኔ አይነት ኃላፊነት ሲኖርብህ ስሜቱ ብዙ ነው። እህት ስለሌለ ምናልባት ይገባኛል። ይኸውልህ ወንድ ስለሆንክ ነው ገባ ለእህት እንትን የምትለው ይገባኛል። ከአንተ ጋርም እንደዚህ አይነት ነገር ውስጥ እንዳንገባባ የተቻለ አቅም ነው የምልህ ከእህት ይራቅ። ለእህቴን ያለውላት ችግር የለም። ሰላም ፋሚሊዎች እንዴት ናችሁ? ዛሬ ደግሞ ብቻዬን ተገኝቻለሁ። ብዙ አዳዲስ ነገሮች ተፈጥረዋል፣ አይታችኋል ምናምን። ጠፍቼ ነበረ። ብዙዎቻችን ጠፍተን ነበር፣ ተጠፋፍተናል። ብቻ ግን ደግሞ ከዚህ በኋላ በደንብ ለመመለስና ከእናንተ ጋር ለመገናኘት እሞክራለሁ። ዛሬ የመጣሁበት ሀሳብ ምን መሰላችሁ? እናንተ ስለምታውቁት ጉዳይና እናንተ የምታውቁት ጉዳይ አሁን ስለቆመ እሱ ነገር ግልጽ ለማድረግ ፈልጌ ነው አሁን የመጣሁትና እናንተ የምታውቁት ጉዳይ ምንድነው? ከዳኒ ጋር የነበረኝን ነገር እናንተ ታውቃላችሁ። ለዳኒ ብዬ በጣም ብዙ ሳክሪፋይ አድርጌያለሁ፣ እናንተም ታውቃላችሁና እሱ ነገር አሁን መጥፎ ነው ለምን ያደረኩት ምናምን ብዬ አልጸጸትም። እውነት ለመናገር ያው ፍቅር ነው። ከዛ በኋላ ፍቅር የሆነ ነገር አሳየኝ፣ ከዛ በኋላ ተማርኩበት። ከዛ በቃ የሚያልፍ ጉዳይ ነውና ያኔ በጣም ብዙ እናንተ እንኳን ተይ ይቅርብሽ ምናምን እያላችሁኝ በጣም ብዙ ርቀት ሄጄ ነበረ። ግን አሁን እናንተም እንደምታውቁት ይሄ ምንድነው ደስ የሚል ነገር የለም በመሀላችን። ማለት የቀጠለ ነገር የለም፣ ሁሉም ነገር ቆሟልና ፍቅር ጥሩ ነው፣ ማፍቀር በጣም ጥሩ ነገር ነው። ፍቅር ሲይዛችሁ ምናምን ደስ ይላል ያለው ሞመንት ምናምን። የሚያስከፋ ነገር ቢሆንም እናንተ ማትደሰቱበት ነገር ቢፈጠር ምናምን ጥሩ ነው። ካለፈ በኋላ ደግሞ በጣም ትምህርት ይሆናል። በጣም ጥሩ ነውና ፍቅር ደግሞ እንደሚያልቅም ተምሬበታለሁ። ፍቅር በቃ ይይዛችኋል ምናምን፣ ለዛ ሰው የሆነ ሳክሪፋይ ታደርጋላችሁ ምናምን፣ ከተጀመረም ይጀመራል ምናምን። አዲስ ፖይንት ግን የሆነ ታይም ሊያልቅ ይችላል። በቃ ፍቅር እሱን ተረድቻለሁ። እኔ ራሴ የደረሰብኝ ነገር ነው ብነግራችሁና ፍቅር ማለቅ የሚያልቅ ነገር ነው። እኔ ጋር የደረሰው እሱ ነውና ከዳኒ ጋር የነበሩኝ ብዙ ነገሮች ይሄ አርግዣለሁ ብዬ የማይሆን ነገር ምናምን እሱን የኔን እሱን የኔ ለማድረግ በጣም ብዙ የማይገቡኝ ነገሮች አድርጌያለሁ። ግን ኢትስ ኦኬ ፍቅር ስለሆነ ተምሬበታለሁ አሁን ላይ። እዛ ታይም ግን የነበረኝ ነገር ይሄ ሪል ፍቅር ሳይሆን እልህ ነው መሰለኝ። አይ ቲንክ አሁን ላይ ነገሮች ሲያበቁ አንደርስታንድ ያደረኩት ከራሴ እሱ ነው። ዳኒን እኔ ለማድረግ እሱ በጣም እኔን እየገፋኝ ምናምን ስለነበር እንዴ ዋይናት እኔ ምንድነው የሚጎለኝ ምናምን ብዬ እሱን የኔ አድርጎ ለማሳየትም እልህም ነበረብኝ። እሱ ነገሮች ነበሩና ነገሮች ያበቃሉ። መጨረሻ ላይ የሚያበቁ ነገሮች ናቸው የነበሩት ከእኔና ከዳኒ ጋርና አሁን ላይ እነሱ ነገሮች አብቅተዋል። ብቻ በመሃል በጣም ብዙ ነገር ደርሶብኛል። እናንተም አይታችኋል። እኔም የሆኑ ፋውል ሰርቻለሁ። ግን አም ሶሪ እና ይሄንን ከዳኒ ጋር ነገሮች ባለቁ ታይም እናንተ ከምታውቁት ሰው በጣም ያኔ ጓደኛዬ ነበረ ኢንሲንስ በጣም በቃ እኔ በደበረኝ ታይም ሰው አጠገቤ ባጣው ሰዓት ሁሉም ሰው እኔን ለመስደብና እኔን ለማንቋሸሽ በነበረበት ታይም እሱ ግን አብሮኝ ነበረ ማለት ታይ በቃ ዛሬ ደስ ባይልሽ ነገ ደስ ይልሻል፣ ያው ዛሬ ጥሩ ነገሮች ባይፈጠሩ ነገ አዲስ ቀን ነው ምናምን እያለ በጣም እኔን ሰፖርት ሲያደርገኝ ከጎኔ ነበርና እና አሁን እናንተ ፊት መጥቼ ይሄ ነገር ከዳኒ ጋር ያለኝ ነገር እንዳበቃ ለእናንተ ሳወራላችሁ ላማክረው ፈልጌ ይጠርቻለሁና ይመጣል፣ ታገኙታላችሁ። እኔ በጣም በታይሙ በደበረኝ ታይም ምናምን አብሮኝ ነበረ
ብቻ ማንም ሰው ከጎን ያልነበረም ታውቃላችሁ። እኔ ዳኒን ወደድኩኝ ምናምን ብዬ በመጣው ታይም ማንም አጠገብ ያልነበረምና እሱ ግን አብሮኝ ነበርና አሁንም ደግሞ ነገሮችን ላማክረው ጠርቻለሁ። ማለት ይሄን ነገር ሚዲያ ላይ ማውጣቴ ለእናንተ ማውራቴ ምናምን ተገቢ ይሁን አይሁን አላውቅም፣ ግን እሱን ደግሞ ከእናንተ ጋር አምጥቼው ላማክረው ጠርቻለሁ እና እየጠበኩት ነው። እስኪ ይደውላል ብዬ አስባለሁ። ደወለ። እሱ ነው መሰለኝ። አይ ወንድሜ ነው። ወንድሜ ደወለ። ምን ሆኖ ነው? ሃሎ ወይ ምን ነው? ፍሬንድሺፕ ነኝ። ፍሬንድሺፕ ሰው እየጠበኩኝ ነው። ሰው ቀጥሬ ምን ሆኖ ነው? ምን እንዳለኝ አላውቅም። ምን እንደፈለገ ግን መጣው ብሎ ነው የዘጋው። ምን ሆኖ ነው? ኤኒዌይስ እሺ ኤርሚ ቆየ። ምን ሆኖ ነው? እሱ ደግሞ ኤርሚ መጣ። ሃይ እሺ ዳኒ እንዴት ነው? አለው። ሰላም ነው? ሰላም ብላ ካሜራ ይዤ ጠበቅኩ። ዛሬ በካሜራ ነው። እስከ ዛሬ ድረስ ከካሜራ ጀርባ ነበር ምን እንገናኘው። ዛሬ ደግሞ ነገሩን ይወቁት ብዬ ካሜራ ይዤ ጠበቅኩ። አዩ ችግር የለም። ዞሮ ዞሮ አዳዋይ ላይ የሚታወቅ ነገር ስለሆነ ከዚህ በፊት አንድ ላይ ስንሰራ ታቆናላችሁ። ከነ ዳኒ ጋር ምናምን እያለው ነበር ኤርሚ በመሃል በአንዳንድ ነገሮች የምታውቁን ያው ኤፍሱን በፍቅር ታውራ እያለ ማለት ነው። እናንተ ማታውቁት ከጀርባ በጣም ብዙ ታሪክ አለ። እየመጣች ታለቅስብኝ ነበረ ምናምን የማታወራብኝ እንትን የለም። ዞሮ ዞሮ ላማክር ብለሽ ጠሪኝ በካሜራ አልጠበቅም ነበር። ካሜራ አልጠበቅም። ያው እንደሌላው ጊዜ ጀስት አለ አይደል ከዚህ በፊት እንደምናወራው አውርተን ምናምን ለመሄድ ምናምን መስሎኝ ነበር። አይ ዛሬ የጠራሁት ከዚህ አሁን ያኔ በጣም እየመጣው አለቅስብህ ነበረ። ኤርሚ እንደዚህ ያለኝ እንትና እንደዚህ ያለኝ እንደዚህ እኔን የሚረዳኝ ሰው የለም ምናምን ነው ነበረ። እሱማ አሁን ግን እዛ ነገሮች አብቅተዋል። እውነት ለመናገር ወስረሻል? አዎ እግዚአብሔር በቃው የማይሆን ነገር ውስጥ ነበር የገባሁት። እግዚአብሔር ይመስገን አሁን አምግድ ወጥቻለሁ ከዛ ነገር ውስጥና አይ ጥሩ ነው። አንድም የተረዳሁት ነገር ምን ነው ታውቂያለሽ? በጣም እልኸኛ ነሽ። አዎ ካለፈ በኋላ የተረዳሽ? አዎ እኔም በጣም እልህ እንደነበረብኝ ተረድቻለሁ። ለምን እኔ እምቢ ተባልኩኝ የሚል እልህ በጣም ውስጤ ነበረ። ያ ሲመስለኝ ያው ያንቺ የራስሽ ለማድረግ ካለሽ ጉጉት ወይ ደግሞ እልህ የተነሳ ነው እንጂ እሱም እኮ መወሰን ከብዶት መሀል ላይ ነበረ። ግን አንቺ ያው የራሴ ካላረኩ ብለሽ ምክንያት እንደዛ ነበር። አዎ በሱ ምክንያት እኔ በጣም ተጎድቻለሁ ነው የሚባለው። ብቻ እልህ ኖሮብህ እሱ ነገር ካላሳካ ራሱ በራሱ ህመም ነው። ብቻ እኔ ደስተኛ አልነበርኩም በታይም። ግን አሁን እግዚአብሔር ይመስገን ሁሉ ነገር እንኳንም አለፈ። በነገራችን ላይ በቦሌም በባሌም ብለሽ ማለት ነው የራስሽ ብታረጊው ራሱ ያንቺ ሆኖ ሊቆይ አይችልም ነበር ማለት ነው። ልክ ነህ። አዎ ያው ዳኒ ጓደኛዬ ነው፣ ግን መሀል ላይ ያለ ሰው ነው። ገባሽ? በሁለት ሰው መሀል ላይ ያለ ሰው ስለሆነ የትኛው እንደሚመርጥ እሱም ግራ ገብቶታል፣ መወሰን ከብዶታል። ለምሳሌ አሁን ካንቺ ጋር ሆኖ የሆነ ጥፋት የሆነ እንከን ቢያገኝብሽ ድሮን ውሳኔ ትክክል አይደለም ነው የሚገባሽ? አዎ እንዴ አለኝ እንጂ ስንት ነገር እርጉዝ ነኝ ምናምን ብዬው ከዛ ስመረመር አልነበርኩኝም። ከዛ በቃ እንደዛ ጊዜ ነው በህይወቴ ሰው ሰድቦኝ አያውቅም። ሁሉም ሰው ነው። ግን ቆይ ሪያውን መጠየቅ የምፈልገው እርጉዝ ነኝ የሚለውን ፓርት ማን ነው ያማከረሽ? ከራስሽ የመጣ ሀሳብ ነው ወይስ ሰው ነው ያማከረኝ? ለመናገር ግን በጣም አምኜበት ነው። ዳኒም በሱ ካልሆነ በስተቀር በምንም ሊይዘው አልችልም። ገባ? ትዝ የሚል ከሆነ እኔ እርጉዝ ነኝ ካልኩት በኋላ ነው ትንሽ ለኔ ያው እንትን የነበረውና እኛንም አስቸግረው ነበር እኮ የዛ ሰዓት ላይ። አዎ እሱ ደግሞ እሱ ፓርት እኔ በጣም ደስ ይለኝ ነበር እውነት ለመናገር። ምን ፍቅር የሰጠሽ ስለመሰለሽ መስሎኝ ማለት ነው። ግን በቃ አልነበረም። ብቻ አይ እንኳንም አለፈ። ዞሮ ዞሮ አንቺም ነገሮች እንደሚያልፉ ዋናው መገንዘብሽ ነው። ሁሉ ነገር ያልፋል። ግን እኔ ካንቺ ጸባይ እንደተረዳሁት የዛ ሰዓት ላይ ፍቅር አይመስለኝም ያዘሽ ጀስትም ብሎ እንዴ ሪል ፍቅርማ አልነበረም። አሁን ሳስበው ሪል ፍቅር ቢሆን እስካሁን እታመምበት ነበር። አይ በእርግጥ በሳይኮሎጂ መጀመሪያ ሴት ልጅ ልክ የሆነ ፍቅር ግንኙነት
ሲቋረጥ ሴት ልጅ ናት መጀመሪያ ላይ በጣም ተሰቃየው ለምን ቀረ ብላ ማለት ነው። የሆነ ሰዓት ላይ የሷ ሲቀር ወንዱ ነው ደግሞ ቆይቶ የሚመለስበት ይባላል። የዳኒ ቆይቶ የሚመለስበት አናቅም አገግሞ በኋላ ላይ እኔ እኮ ሲጀምር አንቺን ነበር የምወደው ብሎ ሊመጣ ይችላል፣ አይታወቅም። ምክንያቱም ወንድ ልጅ ካለፈ ከቆየ በኋላ ነው ነገሮች የሚረዱት የሚገነዘቡት። ስለዚህ ግን የፍቅር ግንኙነት ወዲያው እዛው እንደተቆራረጡ የመጀመሪያ አንድ ወር በቃ ልትጎዳ ትችላለች። አንድ 2 ሳምንት 1 ወር ልትጎዳ ትችላለች። እና ሜቢ አሁን ያው እኔ ጨርሻለሁ፣ እግዚአብሔር ይመስገን። አልፏል በጥሩ ሁኔታ አስተምሮኛል። በደንብ ትምህርት አስተምሬበታለሁ። ስለአሁን ከዚህ በኋላ እኔ ሪል ፍቅር ካልያዘኝ ይሄ ተናድጄ ለምን ምናምን ብዬ እንደዚህ አይነት ነገር ውስጥ አልገባም። ማለት በጣም ብዙ ትምህርት ተምሬበታል። የማያውቀኝ ሰው እንኳን ስለኔ በጣም የሚያስጠላ ነገር ያወራ ነበር፣ እኔን ይሰድቡኛል። ኢቭን ፋሚሊዎቼ እንኳን በጣም ደስ የማይል ነገር ውስጥ ነበሩ በዚህ ምክንያት። ይሄ እርግዣለሁ የሚባለው ነገር እርጉዝ እንዳልሆንኩ እንኳን ከታወቀ በኋላ እሺ እርጉዟ ምናምን ብቻ ለኔ ጥሩ አልነበረም። ቤተሰብ ሲያየው ግን ማለት አንዳንዴ እውነት ነው እላለሁ፣ አንዳንዴም አይደለም ምናምን ብቻ የሆነ መሀል ላይ እነሱንም ግልጽ አድርገሽ አልነገርሻቸውም ነው? አልነገርኳቸውም ነበር። አልነገርኳቸውም። እንደዛ ቆይ አተዳደግሽ ግን እንዴት ነው? ማለቴ የሆነ ነገር ቤተሰብ የሆነ ነገር ፈልጋለሁ እስቲ የሚገዛልሽ አይነት ሰውሽ? ለዛ ነው እንጂ አገድዬ ነበር እንዴ። ይሄ እኮ በጣም ከባድ ነው። የማያውቀኝ ሰው ጎረቤት ምናምን እንኳን እንዴ ልጅሽ አርግዛለች ምናምን እያለ የሚመጣ ሰው ብዙ አለ። ኢቭን አሁንም ድረስ ነው የምልህ። ያ እሱ ብቻ ሳይሆን አይ ዳኒም የኔ ካልሆነ ያልሽው እንደ አተዳደግሽ ነው። ገባሽ? የሆነ የመጣሽበት መንገድ ነው። እሱም የኔ ካልሆነ በሽ ሙጥኝ ያልሽው። ምልህ እኔ ብዙ ነገሮች ፈልጌ አጥቼ አላውቅም። ከዛ ግን በዳኒ ደግሞ በጣም የፈለከው ነገር እሱ ካልፈለገ ስትራግል እንዳለው በዳኒ አየሁኝ ነው። ባይ ዘ ዌይ አንድ ሰው ብቻ የሆነ ፍቅር ግንኙነት ውስጥ አንዱ ብቻ የሚፈልግ ከሆነና አንደኛው የማይፈልግ ከሆነ በጣም ድካም ነው፣ ከባድ ነው። በጣም ሙጥኝ ታያለሽ። ያ ይወላውላል። ሰው ሲያጣ ወደ አንቺ ይመጣል፣ ሰው ሲያገኝ ላሽ ይላል። እንደዚህ አይነት ነገር ነው የሚፈጠረው። ሴት ላይ ደግሞ በጣም ከባድ ነው። አይሆንም፣ ብቻ ያስጠላል በጣም። ሴቷ እስክትነቃ ድረስ በጣም ብዙ ነገሮችን ልታደርግ ትችላለች ለሱ እስክትነቃ ድረስ። ባይዘው ያው ደግሞ ሞኝ ናት ይባላል። እሱ ደግሞ በጣም ከባድ ነው። አስበዋል ነገሮች ካለፉ በኋላ ምንድነው ሀፕን የሚያደርገው እሷ ላይ ቢለያዩ ምናምን። እንዳልኩ አሁን እኔ የሆነ አርግዤ ቢሆን ከዳኒ ጋር በዚህ ሰዓት ተለያይተናል፣ ልጁን እኔ ላሳደግ ብቻ የሆነ የሚደብር ነገር ይፈጠራል። ሴት ልጅ ላይ ሲሆን ትንሽ ነገሮች ይከብዳሉ። ግን ያው የምር ግን አርግዘሽ ቢሆን ነው ተወልጅለት ነበር። ወይኔ እንጃ ጥያቄ ነው። ከባድ ጥያቄ ነው በጣም። አሁን ላይ ስታስቢ ሳይሆን ይሄ መልስ በታይሙማ እኔ እንጃ ልጅ በጣም ከባድ ነው እንዴ። እኔ ከሆነ ሰዓት በኋላ ዳኒ በጣም ከባድ ሰው ሆኖብኛል። ከሆነ ታይም በኋላ ተቀየራ። መቀየር ስልክ አሁን ለምሳሌ እኔ የመጀመሪያ ታይም ለኔ ቀለበት ካደረገልኝ በኋላ የነበረው ዳኒን ያላቀው ስለ አንዴ ወደ እኔ ይመጣል፣ ከዛ አንዴ ወደ እሷ ይመጣል ምናምን። በዛ ታይም ለሱ ልጅ ሰጠዋለሁ ማለት ትንሽ ከባድ ነው። እንትን ውሳኔው ላይ እርግጠኛ ስላልሆነ ነው። እሱን ነው ልጅ ደግሞ በጣም እንክብካቤ ይፈልጋል ምናምን ገባ። አሁን እኔ እና እሱ ብንለያይ እንኳን ከዛ በኋላ ከወለድኩት በኋላ ለልጅ ምንድነው የምለው ነገር ያሳስበኝ ነበር በታይሙና አይ ዋው እንኳን ግን ያልተፈጠረ አሰሽ ለልጅሽ የምትነግሪው ታሪክ ደስ የሚል ታሪክ አይደለም። ደስ የማይል ነው ታሪኩ እና እኔም ህይወቴ ይበላሽ ነበረ። ግን እግዚአብሔር ይመስገን ነገሮች እኔ እንደፈለኩት አልሆነ እና ብቻ እንደዛ ነው። በዛ መሀል በጣም አጽናናኝ ነበረ። በዚህ አጋጣሚ ኤርሚ በጣም እኔን ሲደግፈኝ ሰፖርት ሲያደርገኝ የነበረው ጓደኛዬ ኤርሚ ነው። አንድ ላይ ድሮ ታቆናላችሁ ዳኒ ቪዲዮ ላይ እኔም በጣም ሲጨቁኝ ምናምን አይደለም በዚህ ብቻ ነበር። አዎ በዚህ መንገድ ተረዷት፣ እንደዚህ ከሆነ እኮ እንዲህ ላይሆን ይችላል ምናምን ሲልልኝ የነበረው ኤርሚ ነበርና አልገባኝም እንዴ ደውሎልኝ ነበር እኮ እመጣለሁ ብሎኝ ነበር። ብቻ የቀጠርሽ መስሎኝ። አይ አሁን ደውሎልኝ ሰላም ቪዲዮ የቀረስኩኝ ምን ነው ብቻ ነበር ያልሽ ፈልጊሽ ነበር። ምን ነው ማለት ምን አስደነገጠሽ እንዴ? አይ ነገርከኝ እንደምንገናኝ አሁን ደውለህ መጣው ምናምን አልከኝ። አልችልም ነው ኖ አይ ትችላለህ። ምን ነው ስለፈለኩሽ ነው አስቸከውኝ ነው ብዬ መጣሁት። ምንድነው
ምን ያክሽ ነው ከሱ ጋር? እንዴት እንዴ? ኤርሚ እኮ ጓደኛዬ ነው። ከኔ ጋር ቀጠሮ ነበራት። እኔ ካንተ ጋር እንደምትገናኙ ራሱ አላወኩም። እኔም አላውቅም ነው። አሁን እዚህ ጋር ቆሜ ነው የደወለልኝ። እኔ ወንድምሽ መሆኔን ያውቃል። ኦብቪየስሊ ከዳኒ ጋር በተፈጠረው ነገር እንዳለ። ምንድነው? አይ እና እሱ የምንተዋወቀው ሌላ ቦታ ነው ብዬ ነው። ለማንኛውም የት ምንድነው? የት ነው የምትዋወቁት ከሷ ጋር? 1-2-3 ጊዜ ተገናኝተናል። አይ ሌላ ነገር የለም። ምንም እኛ ማለት እንደ የዳኒ ጓደኛ እኮ ነው። ያኔ በዳኒ ምናምን ጓደኛዬ ነው እኮ። ዛሬ ላይ ምን አሁን ከሱ ጋር የሚያገናኝ ምን አይነት ኬዝ ኖሮች ነው እንዴ? እኔ ከዳኒ ጋር በነበረኝ የጥል ምናምን የደስታ ምናምን ኤርሚ ከጎኔ ነበር። እንዴት አላውቅም እኔ ሁሉ ነገር ታዲያ እንዴት ሁሉ ነገር በዚህ ልክ እንደዚህ አይነት ግንኙነት እንዳለሽ ለምን እያንዳንዱ ዲቴል ነገር ማወቅ አለብን? ስለሷ እሷ ስለባል መሰለኝም ነው እህቴ ናት ነው እያልኩ ያለሁት እኮ እተና እኔ አሁን እሷን በጠይቃት ስላንተ ሙሉ ነገር ታውቃለች? አላውቅም። አንተ ሁሉም ጓደኞችን ያውቃሉ እንዴ? እሺ ምን አስበህ ነው ማለት አይደለም። በጭፍን እንትን ማለት የለብህም። በጭፍንነቱ ሳይሆን ይኸውልህ እኔ አሁን ሌላ አይነት ርቀት ገብቶኛል። እኔ የፈለገው ምን ታውቃለች? እኔና እሱ በሌላ ታሪክ ነው የተገናኘው። የሆነ እኔ አንተን ማቀህ ቦታ አውቃለሁና ዛሬ ከሷ ጋር በዚህ ልክ አገኛለሁ ብዬ አልጠበቅኩምና እሷ ደግሞ ለኔ ታናሽ እህቴ ብቻ ሳትሆን በጣም ብዙ ነገር ናት። በዚህ ልክ አንተ ጋር ትተዋወቃለችም ብዬም አላሰብኩምና ሳይ ለዛ ነው እንደዚህ ብዬ ጠየቅኩ። እኔ እሱን ማቀው ቦታ አለ በማይሆን አጋጣሚ ነው እናንተ ተዋወቁ። አንተ ጋር ብቻ አይደለም ይኸውልህ አሁን እዚህ ጋር ሌላ ችግር ለመፍጠር አለ። ምክንያቱም ይኸውልህ እኔ አሁን ከብዙ ነገሮች ርቅ ያለሁኝ እንድትረዳኝ የምፈልገው ነገር ማለት ነው። ያኔም ብዙ አላቀህም ይሄኛል ብዙ ነው እናንተንም ወይ ሌሎች ጓደኞችንም እንዳቅም የሚያደርገኝ የሚገፋፋኝ ምንም ነገር የለም። እዚህ ጋር ግን ከእህቴ ጋር ምን አይነት ግንኙነት እንዳለ ምን አይነት ነገር ላይ እንዳላችሁ ምንም ማውቀው ነገር የለም። ጓደኛዋ አሁን ቆይ አንቺ ስም በይ ጓደኛዋ አሁን ምንም ማውቀው ነገር የለም። እኔ ከቤተሰቦቼ ጋርና ከእህቴ ጋር ከሁሉም ሰዎች ጋር የተፈጠረው ነገር እዚህ ጋር በሰላማዊ ነገር ዘግቻለሁ። ተረዳኝ። እኔ ላውራ ሌላ ችግር መፍጠር አልፈልግም። እኔ ላውራ አንደኛ ይኸውልህ እንደዚህ ዲስሪስፔክት አድርገህ እንድታወራኝ አልፈልግም። ሁለተኛ ደግሞ ይኸውልህ እሷ በተጎዳችበት ሰዓት አንተ በዛ ሰዓት አልነበርኩም። አንተ ያ ሁሉ ታሪክ ስለ ዳኒ ምናምን የተነገረ መጨረሻ ላይ አካባቢ ነው ያ ሁሉ ታሪክ ሲፈጠር ከጎኑ የነበርኩት እኔ ነኝ። ያገባ አንተ ምንም ወንድሟ ብትሆንም በዛ በችግሯ ሰዓት ከጎኑ የነበርኩት እኔ ነኝ። ይኸውልህ አሁን የሰው ማምንበት ታይም ላይ አይደለሁኝም። እመናት ነው የኔ እንትን አይደለም። ይኸውልህ አሁን እኔ ምንም ዲስሪስፔክት አላደረኩም። አሁን ሌላ ችግሮች ውስጥ መግባት አልፈልግም። እሷንም ቤተሰቦቼንም ሁሉንም ይቅርታ ብዬ የተረጋጋ ህይወቴን መኖር እፈልጋለሁ። እሷ ደግሞ ለኔ እህቴ ናት። እያንዳንዱ እርምጃዋ እኔን ይመለከታል። አሁን መቼም እህቴ ይኖርሃል አይደለ? አሁን ይኸውልህ ካንተ ጋር የለም። ስለዚህ ስለሌለ ስሜቱን አታውቀውም። ስለዚህ አሁንም ቢሆን ሌላ ችግር ውስጥ ካንተ ጋር መግባት አልፈልግም። እህቴን በጊዜው ስለረዳሃት ስላገዝካት ከልብ አመሰግናለሁ። ከዚህ በኋላ ግን ፈልጌው የጠራሁት ኃይላም አልገባኝም። በእሷ ባንተ አይብሮ ነው የምትገዛው እንዴ? ጓደኛዬ ነው። ዛሬ ተገናኘን። ቪዲዮ መቅረጽ ፈልጌ ነው የጠራሁት እኮ። ምን አስመልክቶ ነው ከሱ ጋር ልትገናኝ የቻልሽበት ምክንያት ምን ስለተፈጠረ ነው? ቪዲዮ መስራት ካለብሽ ብቻሽን አትሰሪ? ለምን ብቻዬን እሰራለሁ? በታይሙ አብረን ስለነበረን እሱ ነገር ለማስረዳት ነው የመጣሁት። ይኸውልሽ እኔና እሱ የምንተዋወቅበት በማይሆን ሁኔታ ነው። እንዴ ጓደኛሽ ከሆነ እኮ ሊነግርሽ ይገባል አይደል? ያቀኛል አይደል? አውቃለሁ እኮ ይኸውልህ መናገር ነበረብህ። በቃ እዛ ጋር ያው ችግር ሲፈጠር ስለአንተ አላወራንም። እኔ አሁን ስማ አንተን ማቀህ በምን አይነት መንገድ እንደሆነ ለሷ ብነግራት እሷ እንዳንተ ምንጩ ይመስልሃል? እኔና እሱ እንደኔ አይነት ኃላፊነት ሲኖርብህ ስሜቱ ብዙ ነው። እህት ስለሌለ ምናልባት ይገባኛል። ይኸውልህ ወንድ ስለሆንክ ነው ገባ ለእህትህ እንትን የምትለው ይገባኛል። ግን እሷም ይኸውልህ ምን አንዳንዴ ብቻ ለኔ አሁን ምን መሰለህ ይኸውልሽ በምን በኩል ነው የምትተዋወቁት? አሁን ይኸውልህ ያለፈ ነገር እኮ ነው። በቃ ከዚህ በፊት ቤተሰቦቼን አንቺን ባስጨነኩበት ጉዳይ ላይ እሱም እጁ አለበት። ኦፍ ኮርስ ምንድነው በቃ እሷ ጓደኛ ነበረ፣ እሱም እጁ አለበት። ከአንድም ሁለቴ ለመጋጨት ሞክረናል። ኢቨን አንተ በሰዓቱ ያው ሁሉ ግርግሮች ሲነሱ አውቃለሁኝና በዚህ ልክ ነው ያቴን ታውቃታለህ ብዬ አላሰብኩኝም። ያስደነገጠኝም ለዛ ነው። የታውቂዋለሽ ብዬ የጠየቁት ለዛ ነው። ስለዚህ አሁን ደግሜ ደግሞ እንደዚህ ነገሮች መግባት አልፈልግም። ገባ ካንተ ጋርም እረዳሃለሁ እኮ ይኸውልህ እረዳሃለሁ። ግን ይኸውልህ ሐሳብህን ብረዳውም ልቀበለው አልችልም። ገባ አሁን አንተ የሆነ የሚያሰጋ ነገር ስላለ ምናምን ሜቢ ሊሆን እንደዛ ሊሆን ይችላል። እኔ ከዚህ በኋላ ምንም የሚያሰጋኝ ነገር የለም። ለምን እኮ ታዲያ የማያሰጋ ከሆነ ታዲያ ኖ በራሴ ጉዳይ ምንም የሚያሰጋኝ ነገር የለም። በእናንተ ጉዳይ ግን ከዚህ በኋላ እህቴ ላይ አላቅም። ነገ ተነስተህ ምን ብለህ ዛሬ ጓደኛዬ ብለህ ነገ ምን ብለህ ምን አይነት ዓላማ ይዘህ እንደመጣን ምን አውቃለሁ? የፈለገ እሷ ደውላ ብትጠራ ምን አይነት ዓላማ ምን አይነት ታርጌት
አቀረበት መጣ እኔ ምን አውቃለሁኝ? ከዚህ በፊት ያ ሁሉ ነገር እሷ ላይ ሲደረግ የነበረውን ነገር መቼም ጓደኛዋ ስለነበረ አሁን እንትን መስመር እየሳትክ ነው ያለው። በእሱ ሰዓት አብሮኝ ነበረ ነው እያልኩ አንቺ ይኸውልሽ አዳምጪኝ። አንቺ ብዙ ማታውቂያቸው ነገሮች አሉ። አንተ ብዙ ማታውቂያቸው ነገሮች አሉ እኮ ሃይላፕ ንገሪኝ። እያንዳንዷን ዲቴል ላይፏን ስለሷ መረምራለሁ ካልክ አንተ ከመስመር ትወጣለህ። ገባ? አሁን ስለሷ ሙሉ ለሙሉ እኔ ወንድሟ ነኝ። በምንም አይነት መንገድ ከሷ መስመር ማንም ሊያስወጣኝ አይችልም። አይ ውጣ እያልኩህ አይደለም። አሁን እሷ ላይ ችግር እንደመጣ ልታክ ትችላለህ እንጂ ዲፕሊ ልትገባ አይችልም። አሁን ስላንተ ጓደኛ ነው በደንብ አታውቅም። ከኔ ጋር ነው የምንተዋወቀው በደንብ አንተ ይኸውልህ እየነገርኩህ ነው። ስላንተ በደንብ ማንነትህ ከቤተሰብ ይልቅ ጓደኛ ነው በደንብ ሊያውቅህ የሚችለው። አዎ እኔም ስለሷ ይኸውልህ ከአንተ የበለጠ ለአንተ ማነግርህን ነገር እኔ ልነግርህ ይችላል። እሱን እኮ አክሴፕት አድርጌያለሁ እኮ ለሱም እኮ ስለነበርክላት ሰው የምትለው መንገድ እኮ አክሴፕት አድርጌ ቴንክ ዩ ብያለሁ። አመሰግናለሁ ያልከኝ ነው። ከዚህ በኋላ በምን አይነት መንገድ ይኸውልህ አዳምጠኝ። ከዚህ በኋላ ደግሞ ይኸውልህ እኔ አሁን እነሱ እሷን ሲያረጓት የነበሩትን ነገር አውቃለሁ። አንዱ ጠቃሚ ሆኖ አንዱ ጎጂ ሆኖ ብዙ አይነት ድራማ ሲሰሩባት ነበር። ደግሜ እንደዚህ አይነት የሆነ ይሄ የተደባበቀ ነገር ውስጥ መግባት አልፈልግም። ማን ነው አንተንም በዚህ ሁኔታ ገብቷል። የዛሬ ጓደኛዋ ለሷ ጥሩ የምታስበው ነው። ነገ ምን አይነት ነገር ውስጥ እሷ ልታስገባ እንደምትችል ለምን እንደዚህ አስባለህ? በጎ ለምን አታስብም አንተ? ለምን ነው በጭፍን ብቻ የምትጓዘው? በጎን እንዳላስብማ እኔ ኤርሚ ነኝ። አንተ ጓደኞች እነዛ እኮ እኔ ኤርሚ ነኝ። እነዛ ጓደኞች በምን እንደሆነ ላቀህ የምችለው በምን እንደሆነ ላምነህ የምችለው እኔ እኮ አላውቅም እኮ እኔ አውቀዋለሁ። እኔ ለዛ ነው እስካሁንም አንተ የምትለው ጓደኛ ቆይ ይሄ እኔ ልንገርህ ቆይ አንተ የምትላቸው ጓደኞቼ እንዳለ እንደዛ በሚያደርጉባት ሰዓት ከጎኗ የቆምኩት እኔ ነበርኩኝ በዛ ሰዓት። እኔ ባንተ አሁንስ ቢሆን በምን እርግጠኛ መሆን ይችላል? ለምን እርግጠኛ ትሆናለህ? እሷ ካመነች አንተ ማሳመን አስፈልግ። ምናልባት አንተ ብዙ የማታውቃቸው ነገሮች አሉ። ምናልባት ካንተ ጋርም ያኔ እንደዛ ከጓደኛ ጋርም ልንጋጭበት የነበረበት ትልቁ ምክንያት ከጓደኛችሁ ጋር ለበቀል ብዬ በመጣሁበት ነገር ነው። ተረዳኛ? ያ ሁሉ ነገር የሆነው ደግሞ እህቴ ላይ ባደረጓት ነገር ለበቀል ማለት አልገባኝም። ለበቀል አሁን ይኸውልህ አሁን ወደ ኋላ መመለስ ስለማልፈልግ ያ ሁሉ ሳረግ የነበረው ነገር በሙሉ ጓደኛችን ጋር የመጣኸው ለበቀል ነው። ኤግዛክትሊ እሱን ነገር ደግሞ ቤተሰቦቼንም ይቅርታ ብዬ ወዳጅ ዘመዶቼንም ይቅርታ ብዬ ተይው። አሁን እዚህ ጋር ሌላ ነገር ማለት ኦልሬዲ የዘጋ ነው ጉዳይ ነው አይደል? በይቅርታ ተዘግቷል። የተዘጋ አይደለም። ስማ እንደ አዲስ ይኸውልህ አሁን አለፈ ብለህ ነው ሚስጥር እያወጣ ያለው። አሁን ከዚህ ሁሉ ካንተ ጋርም እንደዚህ አይነት ነገር ውስጥ እንዳንገባባ በተቻለ አቅም ነው የምልህ ከእህቴ ራቅ። ለእህቴ ነው ያለውላት ችግር የለውም። እኔ አንድ ነገር አስረግጬ ልንገርህ፣ እሷ አልፈልግም አጠቅመኝም ሂድ እስካላለችኝ ድረስ ለምን እሄዳለሁ? ልታስብላት ትችላለህ። አንቺ የሚጠቅምሽን ነገር ብታውቂ ያው ሁሉ ችግር ውስጥ አትገቢም ነበር። አንቺ አሁን እኔና እሱ እናውራ። በዚህ መሀል ምንም አይነት ነገር ያለፈው አልፏል። አሁን ግን በጣም ትልቅ ልጅ ነኝ፣ አገናዝባለሁ። ስለዚህ ከኤርሚ ጋር ያለን ጓደኝነት በምንም ታሪክ ሊቆም አይችልም። ነገ እኔ እንደነሱ ላለማድረጉ ምን ያህል እርግጠኛ ነኝ? እኔ እርግጠኛ ነኝ። ይሄንን በሰዓቱ ፕሮቴክት ስላደረገች ነው የዝናክለሱ ልጅኛ የምትሆኚው ነው። ይሄንን ሀሳብ እያመጣ ያለው የራሱ ተግባር ስለሆነ አንቺ ሌላ ጊዜ የምነግርሽ የሆነ ነገር አለ፣ የሱ ታሪክ አለ። ዞሮ ዞሮ አሁንም ይኸውልሽ እንደ አዲስ አምልጦት ይሁን ሆን ብሎ ሚስቱን እያወጣ ቆይ ልትነግራት የምትችለው ነገር የለም። ይኸውልህ ሁሉ ነገር ታውቃለች፣ የሰማኝ ነው አለ። አሁንም ቢሆን ይኸውልህ ምንም አይነት ነገር እሷ ላይ የሆነ ስቴፕ ለመሄድ ወይ ብልጥ ለመሆን ወይ የሆነ ነገር ለማድረግ ብትሞክር ችግር የምትፈጥረው ከሷ ጋር አይደለም ከኔ ጋር ነው። እኔም ችግሩን ለመጋፈጥ ዝግጁ ነኝ እያልኩ ነው። አምኜበት ስለገባው ነው እኮ እዚህ ጋር የቆምኩት እንጂ ባላምንበት ኖሮ ዞር እያለኝ ነበር ነው። ኤኒዌይስ ይሄ አስተሳሰብሽ እኔ ምን አይነት ጓደኛሽ እንደሆነ አላውቅም። እኔ እሱን የማውቀው ቦታ አለ ላይክ በምን አይነት ሁኔታዎች ውስጥ የሆነ የተዘበራረቀ አይነት ነገር ውስጥ ነው እኔ እሱን የማውቀው። ምናልባት እኔ ራሱ የተገናኘንበት አጋጣሚ አላውቅም። እሱ ሪል ላይፉ ሆኖ እዛ ቦታ ላይ ተገኝቶ ሊሆን ይችላል። እኔ ግን ስራዬን በምሰራበት ሰዓት ነው እሱንም ጓደኛውን የሚያገኘው። ኢቭን ያንቺ ወንድም መሆኔን ካወቀ ለሷ ፍሬንድ ከሆንክ በዛ ሰዓት የተፈጠረው ነገር ለምን ነው ለሷ መንገር የከበደ? የዚህን ያክል እንደዚህ የምታወሩ ከሆነ ማለት እኮ ወይንስ ያገኘው ቦታ ጥሩ ስላልሆነ እኔ ያለ መደባበቅ ፈልገህ ነው የቀረብኩት እሷን ብዬ እንጂ ስላንተ ላይ ለሷ ማውራት ነው አልገባኝም። ወንድሟን እንዳማት ነው ይኸውልህ ተናገር ካልከኝ ይኸውልህ ስላንተ መጥፎነት ለሷ ልነግራት እችላለሁ። አሁን እያወራህ ያለው ነገር አይደለም። አንተ በገባህበት ነገር ውስጥ ነው። እኔ በዛ ሰዓት ጓደኛዬ ስላልፈለገች ብቻ ዞር አደረኩኝ እንጂ ሌላ ምንም የማውቀው ነገር የለም። እኔ ከእሷ ጋር እንደምትተዋወቁ እራሱ አላውቅም ነበር። ግን አሁን እንዳወራኸው ከሆነ ለበቀል ነው የገባኸው። ገባህ እዛ ቦታ ላይ እሱንማ እኮ ተናግሬ እጨርሻለሁ። ከአሁን የዚህን ያክል እኮ መደጋገም እኮ አይጠበቅብህም። በቃሽ ለበቀል የሄድኩበትን ነገር በሙሉ ይቅርታ ብዬ ዘግቻለሁ። አሁንም ቢሆን የምነግርህ ነገር ግን ይኸውልህ
አንተ ስትኖር ሌሎች ሰዎችም ይኖራሉ። ቆይ አንቺ ዝም በይ። ከዚህ በኋላ ይኸውልህ የምነግርህ ነገር አንተን ተከትሎ ብዙ ሊመጡ የሚችሉ ነገሮች ይኖራሉ። እዛ ነገር ውስጥ ደግሞ እሷ እንድትገባ እየሰማኝ ነው። አራት ጨቃጨቁ እንዴ እኔ ይኸውልሽ የጭቅጭቅ ስለሰለቸኝ ነው። አሁንም ቢሆን ፈልጌሽ ነው የመጣሁት። እኔ በጣም ሰልችቶኛል። ያንተ ነገር በጣም ሰልችቶኛል። እኔ የማገኘው ሰው ሁሉ ለአንተ ባለጌ ነው አይደል? ቆይ እብሱ